ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን አስተዋውቃችሁ ጠቅላይ ሚኒስትሩ ሌቦች ናቸው የማይሰሩ ናቸው ሲሉ ያስጠነቅቋቸው የመንግስት ባለስልጣናት በብሔር ካባ የሚደበቁ ናቸው ሲሉ ገልጿቸዋል። ዝርዝሩ የዜናችን ትኩረት ነው። በትግራይ ክልል የመቀለ ከንቲባ የተሳሳተ መረጃ የሚያሰራጩና የጥላትን ተልዕኮ የሚያስፈጽሙ ሲል የጠሯቸው ኃይሎች ላይ እርምጃ እንደሚወስዱ ዝተዋል። ይህ ጉዳይ የዜናችን ትኩረት ይሆናል። ከዚህ ባለፈ በሱዳን የተዋጋ የሚገኘው የህወሓት ጦር አርሚ 7 በአሜሪካ መንግስት ጥርስ ውስጥ ገብቷል። የአሜሪካ ስቴት ዲፓርትመንት በሪፖርቱ ያካተተው የህወሓት ጦር ጉዳይ በዝርዝር የሚዳሰስ ይሆናል። ከዚህ ባለፈ ኢትዮጵያ ሳትካተት ቀረች እየተባለችበት ሪፖርትም ትኩረታችን ይሆናል። ሌሎችም ወቅታዊ ጉዳዮች የዜናችን ማጠንጠኛ ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። ጠቅላይ ሚኒስትር አብይ አህመድ ሌቦች ናቸው ሲሉ ያስጠነቅቋቸው ባለሀብቶች በብሔር ካባ እኛ አንደኛ ነን የሚል እሳቤ ያላቸው ሰዎች ናቸው ሲሉ ገልጸዋቸዋል። ጠቅላይ ሚኒስትሩ ለደቡብ ኢትዮጵያም ሆነ ለአርባ ምንጭ ከተማ ነዋሪዎች መልእክት አለ በማለት ባስተላለፉት መልእክት ነው በአንደኛ ደረጃ ሌብነትን ተጠንቀቁ ሲሉ ማሳሰቢያ ሰጡት። ጠቅላይ ሚኒስትሩ ያሉት በአርባ ምንጭ ከተማ የኮንፈረንስ ሪዞርት ምረቃ ላይ ባደረጉት ንግግር ነው። ቱሪስቶች በከተማ ምንም አይነት የደህንነት ስጋት እንዳይሰማቸው ያስተላለፉት ጥሪ ቀዳሚ ሲሆን አንድም ቱሪስት ስልኩን እንኳን እንዳይሰረቅ ተጠንቀቁ ሲሉ ለከተማው ህዝብ መልእክት አስተላልፈዋል። ጠቅላይ ሚኒስትር አብይ የአካባቢ ሰላምና ጽዳት እንዲጠበቅ የሚያሳስቡ ሲሆኑ ቱሪስቶች ገብተው የሚተኙበት ሳይሆን ወጥተው ተዘዋውረው ገንዘብ የሚያወጡበት ከተማ መሆን አለበትም ሲሉ በንግግራቸው ላይ ጠቁመዋል። የደቡብ ኢትዮጵያ ክልል ጋሞች፣ ወላይታዎች ብቻ ሳይሆን የሀገሪቱ 1/3 ብሔር የሚኖረው በደቡብ ኢትዮጵያ ያሉ ሲሆን ሁሉም ህዝብ እኩል ነው፣ እኔ እሻላለሁ፣ እኔ እበልጣለሁ፣ ካለኔ አንደኛ የለም የሚል ስሜት ለዘመናት ዳህ አድርጎን ቆይቷልም ሲሉ የተደመጡት መሻል በተግባር ያሉት ጠቅላይ ሚኒስትሩ ጋሞ ሆኖ ጋሞን ከሚሰርቅ ዳሰነች ሆኖ ለጋሞ የሚሰራ ዜጋ ይሻርናል ማለትም በስም ብቻ የሰፈር ተወካይ የሚደረገው ሙከራ አይጠቅምንም ሲሉ አክለዋል። ለአብነት ሲጠቅሱም እኔ ሪዞርቱን በበላይነት ያስገነቡት የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ፣ የአየር መንገዶቹ ከፍተኛ አመራሮች አቶ መስፍን ጣሰውና አቶ ለማ ያደቻ እንደዚሁም ቻይናዎች ጭምር የአርባ ምንጭ ተወላጆች አይደለንም በማለት ወደንና ፈቅደን ተባብረን እንደዚህ ያለውን ስራ መስራት ከፈለግን እኛ እንደ አንድ ጋሞ ልንወሰድ ይገባል ምን ያሉት። እዚህ ተቀምጦ የአርባ ምንጭ ድካምና መጎዳት የሚያመው የማይተጋ ከሆነ ስሙ ብቻ የኛ አድርገውም ሲሉ ተችተዋል። ኢትዮጵያ ውስጥ ካሉ ሀብታም ክልሎች የደቡብ ኢትዮጵያ አንዱ ነው በማለትም ብዙ ቋንቋ፣ ባህልና አስደናቂ ተፈጥሮ የተጎናጸፈ ክልል ስለመሆኑ አስታውሰዋል። አላስፈላጊ ሽኩቻ ከልማት እንዳያስቀረን የሀገር ሽማግሌዎችና ወጣቶች አስመሳይና አንደኛ ብሔሮችን አትፈልጉ ሲሉም መልእክት አስተላልፈዋል። በየብሔሩ አስመሳይ እኛ አንደኛ ነን ባዮች አሉ በማለትም በተግባር ግን የማይሰሩ ሌቦች ናቸው፣ የሚሰሩ ልጆችን ደግፉ ብለዋል። እንደዚህ ያለውን ባህል ማስቀጠልም ለልጆቻችን ደህንነት መውረስ ነው በማለትም ወላይታና ጋሞና ጎፋ መተባበር ካልቻለ አብሮም መኖር ካልቻለ ኢትዮጵያ እንድትቆማለች ሲሉ ጠይቀው በአርባ ምንጭ ለውጥ ሶዶ ካልሳቀ በሶዶ ለውጥ ጂንካ ፈገግ ካላለ ሌላው እንዴትስ ደስ ይለዋል ሲሉ ነው የተደመጡት። የሰዓቱ ዜናችን እንደቀጠለ ይገኛል። የመቀለ ከንቲባ ሐሰተኛ መረጃ የሚያሰራጩና የጠላትን ተልዕኮ የሚያስፈጽሙ ሲሉ በጠሯቸው አካላት ላይ እርምጃ እንወስዳለን ሲሉ ማሳሰቢያ ሰጥተዋል። የትግራይ ክልል ርዕሰ መዲና መቀለ ከተማ ከንቲባ ኃይላይ አረጋዊ በትግራይ ውስጥ ጠንካራ ስርዓትና ተጠያቂነት እንዳይኖር ከእውነታው የራቀ መረጃ የሚያሰራጩና የጠላትን ተልዕኮ የሚያስፈጽሙ አካላት ላይ ምርመራ ተደርጎ እርምጃ ይወሰዳል ሲሉ ነው ያስታወቁት። ከንቲባው በሰጡት መግለጫ ማንኛውም የትግራይ ተወላጅ የሀሳብ ልዩነት ቢኖረውም እንኳን በዚህ ወቅት በወረራ ስር የሚገኘውን ህዝብ ነጻ ለማውጣት ተፈናቃዮችን ለመመለስ የትግራይን ግዛት አንድነት ለማረጋገጥና የህዝቡን ሙሉ የራስ ውሳኔ መብት ለማድረግ በሚደረገው ትግል ውስጥ መከፋፈል እንደማይገባው ሲናገሩ ተደምጠዋል። የመቀለ ከተማ አስተዳደር ህዝቡ የተጋፈጠውን አደጋ በጥልቀት በመገንዘብ ህልውናውን ለማስጠበቅ የሚያስችሉ ሰፊ የመከላከያ እቅዶችን ይዞ እየተንቀሳቀሰ ይገኛል ሲሉ ነው ከንቲባው የተናገሩት። ህዝቡ ከመኖሪያ ተፈናቅሎ ለረሃብ፣ ለበሽታ፣ ለብርድና ለሞት በተጋለጠበት እንደዚሁም ሉዓላዊነቱ በኃይል ተይዞ ወራሪዎች ባሏቸው ጭቆና ስር ባለበት በዚህ ወቅት የመከላከያ አቅምን ማጠናከርና የትግራይን ወደፊት እድል ማሰብ ዋነኛ ተግባር መሆን አለበት ሲሉ በትግራይ ክልል እየተካሄደ የሚገኘው ወታደራዊ ዝግጅት እንቅፋት ሊገጥመው አይገባም፣ በተለይም ከትግራይ ክልል ሲሉ ሞግተዋል። የትግራይ ህዝብ ህልውናና ሉዓላዊነት ተረጋግጦ ፍላጎቱ እውን እንዲሆን አሁን ያለው ወቅት ሁለንተናዊ ዝግጅትን ይጠይቃል ባይ ናቸው። በዚህ መሰረት በመከላከያ ስራው ለመሳተፍ ቁልፍ አጀንዳ መሆኑን የጠቀሱት አቶ ኃይላይ የተሳትፎ ሂደቱም ሙሉ በሙሉ በዲሞክራሲያዊ መንገድ እንዲመራ አስፈላጊ ስልጠናና ግንዛቤ መሰጠቱ ነው የተናገሩት። የትግራይ ህዝብ በታሪኩ ተገዶ ወይንም ጸረ ዲሞክራሲውን ያውቁም ያሉት ከንቲባው ወጣቶች በመተባበር አቅማቸው እድሜያቸውና ጤንነታቸው በሚፈቅደው መሰረት በትግል ውስጥ የበኩላቸውን ድርሻ እንዲወጡ ነው ጥሪ ያቀረቡት። በመከላከል ጉዞ ውስጥ ድልና መሰናክሎች ሊያጋጥሙ እንደሚችሉ ጠቁመው ነገር ግን አንዳንድ ከቡድናቸው ተነጥለው በውጭ ያሎች በተቀናጀ መልኩ መከላከያውን ለማዳከም የፈጸሟቸው እንቅስቃሴዎች መኖራቸውን ይፋ አድርገዋል። እንደ ከንቲባው ገለጻም የትግራይ ጥናቶች በተለያዩ ድርጅቶችና ተቋማት በመሰግሰግ በትግራይ ውስጥ ጠንካራ ስርዓት፣ ተጠያቂነትና ድርጅታዊ አቅም እንዳይኖር እየሰሩ ይገኛሉ ሲሉም ነው የወነጀሉት። ከእውነታው የራቀ መረጃ በሚያሰራጩ አካላት ላይ ጥብቅ ምርመራ ተደርጎ እርምጃ እንደሚወሰድ የገለጹት ኃይላይ በአንድ በኩል ለትግራይ ድል መስዋዕትነት የሚከፍሉ ዜጎች ባሉበት ሁኔታ በሌላ በኩል ግን የጠላትን ተልዕኮ ተሸክመው የትግራይን ጥቅም አሳልፈው ለመስጠት የሚሞክሩ አካላት አሉ ሲሉ በምሬት ተደምጠዋል። ከንቲባው ጠላት ሲሉ የገለጹት
በፕሪቶሪያው ስምምነት የሰላም ስምምነት የተፈራረሙትን የኢትዮጵያ ፌዴራል መንግስትን ነው። አሁን የተጋረጠውን አደጋ ለመመከት ተደራጅቶ መታገል ብቸኛው መፍትሄ መሆኑን የጠቀሱት ከንቲባው የትግራይ ህዝብ ህልውና እንዳይቀጥልና ግዛታዊ አንድነቱ እንዳይመለስ የሚደረጉ አፍራሽ እንቅስቃሴዎችን በንቃት መከታተል እንደሚገባ አሳስበዋል። ከዚህ ባለፈ ዋናው አጀንዳ የትግራይ ህዝብ ድል ትግልና ብሩህ ተስፋ መሆን ስላለበት ድርጅታዊ አቅም በማጠናከር አንድነትን በማጽናት ለህዝቡ ህልውና መታገል ይገባል ሲሉ አሳስበዋል። የሰዓቱ ዜናችን እንደቀጠለ ይገኛል። የአዲስ አበባና የድሬዳዋ የባለቤትነት ጥያቄ በምክክር እንደሚፈታ የህገ መንግስትና የፌዴራሊዝም አስተምሮ ማዕከል አስታውቋል። የሁለቱ የኢትዮጵያ ከተማ አስተዳደሮች አዲስ አበባና ድሬዳዋ የባለቤትነት ጥያቄዎች በሀገራዊ ምክክር ሂደት መፍትሄ ሊያገኙ የሚችሉበት እድል አለ ባይ ነው። ጥያቄዎቹ በአሁኑ ወቅት ከሀሳብ ክርክር የዘለለ ለግጭት የሚያጋለጡ ምክንያቶች አለመሆናቸውንም ማዕከሉ የተናገረ ሲሆን ጉዳዩ በሀገራዊ ምክክር ኮሚሽኑ ከተለዩት ቋሚ አጀንዳዎች መካከል እንደተካተተ የማዕከሉ ዋና አሰልጣኝ ተስፋዬ መገረሳ ተናግረዋል። በዚህ መሰረት ስለ ከተሞቹ ህጋዊ አቋም ከክልሎቹ ጋር ስላላቸው ግንኙነት እንደዚሁም ስለ ወሰንና የስራ ቋንቋ ጉዳዮች በምክክሩ ውይይት ይደረግበታል። አቶ ተስፋዬ እንዳስረዱት ከተሞቹ የሀገርና የፌዴራል መንግስት መቀመጫ መሆናቸው አንዳንዴ ከህገ መንግስቱ ከመልክዓ ምድር አቀማመጥና ከወሰን ጋር የተያያዙ ጥያቄዎችን የሚያስነሳባቸው ናቸው። ፌዴራሊዝምን የሚከተሉ ሀገራት መሰል የዋና ከተማ አስተዳደር ተሞክሮች እንዳሏቸው የጠቀሱት ዋና አሰልጣኙ አሁን የሚነሱትን ጥያቄዎች በውይይትና ከሌሎች ሀገራት ልምድ በመውሰድም መፍታት እንደሚቻል ነው ያብራሩት። ዜናችን እንደቀጠለ ነው። በሱዳን የተዋጋ ያለው የህወሓት ጦር አርሚ 7 በአሜሪካ መንግስት ጥርስ ውስጥ ገብተዋል። የአሜሪካ ሴኔት የኤስ 4726 ረቂቅ ህግ የህወሓት ጦርና በሱዳን የሚንቀሳቀሰው አርሚ 7 የተባለውን ኃይል በሱዳን ግጭት ውስጥ እጃቸው አለበት በሚል ከተጠቀሱ የታጠቁ ቡድኖች መካከል ማካተቱን ሾልኮ የወጡ ሰነዶች አመላክተዋል። በአሜሪካ ሴኔት የቀረበው የረቂቅ ህግ በሱዳን ውስጥ የተፈጸሙ ግፎች ላይ የአመቻችነት ሚና ነበራቸው፣ ድጋፍ ሰጥተዋል፣ አስተዋጽኦ አድርገዋል ወይንም ጥቃት ፈጽመዋል ተብሎ የተከሰሱ በርካታ በመንግስት የሚደገፉም ሆነ የመንግስት ያልሆኑ የታጠቁ ቡድኖችን የዘረዘረበት ሰነድ ነው። በዝርዝር ውስጥ የህወሓት ጦር ኃይል ወይንም በልዩ ስሙ ቲዲኤፍ እና ለአልቡርሃን ጦር ወገን የሚዋጋው በሱዳን የሚገኘው አርሚ 7 የተባለው የህወሓት ጦር ተካቷል። ህጉ በተጨማሪ ሌሎች የታጠቁ ቡድኖችን የጠቀሰ ሲሆን ከነዚህ መካከል በአንዳንድ መንግስታት እንደ አሸባሪ ድርጅቶች የተፈረጁ ቡድኖችም ይገኛሉ። ህጉ እነዚህን ቡድኖች በሱዳን ግጭት ውስጥ ባላቸው ተብሎ በተጠቀሰ ሚና መሰረት ነው የዘረዘራቸው። ይህ ረቂቅ ህግ በሱዳን ግጭት ዙሪያ የአሜሪካ ኮንግረስ እየወሰደ ያለው ሰፊ የፖሊሲ እርምጃ እንዳካል ሲሆን ለከባድ የሰብአዊ መብት ጥሰቶች ተጠያቂ በሚባሉ ግለሰቦችና ተቋማት ላይም የተጠያቂነትና የማዕቀብ እርምጃዎችን የሚደነግግበት ነው። ወደ ዜናችን የመጨረሻው ክፍል እናምራ። ኢትዮጵያ በመረጃ ጥረት ሳቢያ ከዓለም አቀፍ ሪፖርት ውጭ ስለመሆኗ ተሰምተዋል። በመረጃ ጥረት ምክንያት ኢትዮጵያ ከዓለም አቀፉ የምግብ ቀውስ ሪፖርት ውስጥ ሳትካተት መቅረቷ ነው የተነገረው። በቅርቡ የወጣው 10ኛው ዓለም አቀፍ የምግብ ቀውስ ሪፖርት በፈረንጆቹ 2026 በኢትዮጵያ ያለውን የምግብ ዋስትና ሁኔታ የሚያሳይ የተሟላ መረጃ ባለማግኘቱ ሀገሪቷ በሪፖርት ውስጥ ስሟ ሳይካተት መቅረቱ ይፋ አድርገዋል። በ2005 ዓ.ም የሪፖርቱን ጥብቅ የቴክኒካል መስፈርቶች የሚያሟላ መረጃ ባለማቅረቧ መረጃ ካልተካተተባቸው 18 ሀገራት መካከልም አንዷ ኢትዮጵያ ሆናለች ነው ያለው። ይህ የመረጃ ጥረት መረጃ ለመሰብሰብ ፍቃድ ማግኘት በመቸገሩ የገንዘብ እጥረት በማጋጠሙና ለመረጃ አሰባሰብ ቅድሚያ ባለመሰጠቱ ምክንያት የተከሰተ ነው የተባለ ሲሆን በሪፖርቱ የተካተቱ ሀገራት ቁጥር መቀነስም በዓለም አቀፍ ደረጃ ከፍተኛ ምግብ እጥረት የተጋረጠባቸው ሰዎች ቁጥር በሪፖርቱ ላይ ዝቅ ብሎ እንዲታይ አድርገዋል። የኢትዮጵያ መረጃ ባይኖርም የምስራቅ አፍሪካ ሀገራት ቀጠናት በዓለማችን ትልቁን የምግብ ቀውስ እያስተናገደ መሆኑን የሚጠቁመው ሪፖርቱ በሱዳን 25 ሚሊዮን የሚጠጉ ሰዎች ለችግር መዳረጋቸውና በኤልፋሸርና በካዶግሊ ረሃብ መከሰቱ እንደዚሁም በደቡብ ሱዳን፣ በኬንያና በሶማሌ በግጭት በአየር ንብረት ተጽዕኖና በምግብ ዋጋ መጨመር ምክንያት የምግብ እጥረት ቀውሱ እየተባባሰ መምጣቱን አስታውቋል። የሰብአዊ ድጋፍ ፋይናንስ ወደ ቀድሞው ዝቅተኛ ደረጃ መውረዱን የገለጸው ሪፖርቱ በአስቸኳይ የሰብአዊ ድጋፍ ዳግም ማስጀመሪያ እንደሚያስፈልግም አሳስበዋል። አስተማማኝ የመረጃ አሰባሰብ ለህይወት አድን ስራዎች ወሳኝ በመሆኑ ኢትዮጵያ የመረጃ ክፍተቷን መሙላት እንዳለባትም ጥሪ አቅርበዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።